ነገር ተደሰች። ስንት በዚህ ሰዓት መብላት ፈልጎ ምግብ የሌለው አለ። ስንት በዚህ ሰዓት መተኛት ፈልጎ ቦታ ያጣ ቤት የሌለው ከብዙ ሰው ጋር ተዳብሎ የሚኖር አለ። እሺ ነው ጉዳዩ በቃ ከተዘጋልኝ እኮ ካላስ ኢንሻአላህ ቀስ ቀስ እያልኩ እርቃለሁ ከሶሻል ሚዲያ ኢንሻአላህ። አሁን ምን አስፈለገ? እርቃለሁ ብቻችሁ በሶሻል ሚዲያ ነው ምን ያስርቅሻል? ከሶሻል ሚዲያ ነገሮች ቤተሰብ አይታወቅም ኢንሻአላህ። ቢዝነስ ከነሞኒትም ጋር ያወራነው ጉዳይ ስላለ ኢንሻአላህ ዱዓ አድርጊ ብቻ እነግርሻለሁ። እኔ ውስጥ ምንም ነገር ሲፈጠር እነግርሻለሁ። ሲጀመር ምንም ነገር እኔ እናቴ ሳታውቅ አይደል የምታውቂው ሁሉ ነገር ሀው። ስለዚህ ምንም ደብቅሽ ነገር የለም። ቀድሜ የሆነ ነገር ሆንኩ እኮ እንደዚህ እኮ ተደረገ እንደዚህ እኮ ተፈጠረ ቀድሜ ማሳብሽ ናቸው። ስለዚህ ኢንሻአላህ እሞክራለሁ። በቃ እሞክራለሁ። ውስጥ ያለው ነገር ለማጣት እበላለሁ ኢንሻአላህ። ኢንሻአላህ እሺ አሁን ምንድነው ችግርሽ? ኦልሬዲ ይሄ ሊፈታ ነው። ሌላስ የባልሽ ነገር የሚያሳስብሽ ባልመጣ መጀመሪያ በቃ አንቺ ጋር ነው። በቃ አንቺን ማጣት አልፈልግም። የመጀመሪያው በቃ ምንም እንትን የሌለው። ሁለተኛ ደግሞ በቃ ይሄ ጉዳይ ጨርሼ በቃ እሱ እስኪፈርድ ድረስ እፎይ በቃ ማለት ፈልጋለሁ። በነፃነት ቢያንስ እናቴን ሄጄ አይቻት እስኪ ቢያንስ ምናልባት ወይ ናፍቆትም ረጅም ጊዜ ስለሆንኩኝ በፊት በየ6 ወሩ ነበር የምሳፈረው። ያ የለም አሁን ላይ ገባሽ? ምናልባት ቤተሰብ ሳይ ያ ነገር እንትን ሊለኝ ይችላል። ዱዓ ማስደርጋለሁ ምናምን ከዚህ በፊት ነግሬሻለሁ። 5 ቀን ምናምን ምን እንደተፈጠረ እዚህ ሀገር ሲሄድና ደግሞ እንደገና ደጋሚ ቼክ ልደረግ በቁርአኑ በምኑ። ስለዚህ ሁሉን ነገር ልጨራርስ አይሻልም? ያንን ማደርገው እኔ ነጻ ሲሆን እኔ መንቀሳቀስ ስችል ነው። እና ሁሉም ነገር ኢንሻአላህ በዱዓ ነው። ሁሉም በዱዓ ነው ማለት ማንም ሰው ፈልጎት አያለቅስም። በጣም ሲብስብኝና በቃ ቤተሰቦቼ ናቸው ማለት የለኝም ነይ ሲብያት ቤት ይጠርቻት እንደዚህ አቅፌ ማውራት ጓደኛ የለችኝም። ገባሽ? ከዚህ በፊት ያስጠጓቸውን ነግሬሻለሁ ታውቂያለሽ። ለዛ እፈራለሁ አላስጠቀም ሰው እና እናንተ ናችሁ ህዝቡ ነው እንትን የሚለኝ። እየበላሽ እናውራ ችግር የለውም ተነስቼ እሰራራለሁ። በኋላ ስለራ የተሰራ የለም። አዎ እሰራለሁ። እኔ ትላንትናም ቤት አይደለም አይዋለሁ። እሺ ኦርደር አድርጊ፣ ጠለባት ላይ ኦርደር አድርጊ። እሺ ኢንሻአላህ። እና ዱዓ ብቻ አድርጉልኝ። ችግር የለውም እስተካከላለሁ። ሁሌ